በመካከለኛው ምስራቅ ቀጠና የተፈራው ደርሷል። የሶስተኛው ዓለም ጦርነት ማስጀመሪያ ቃታ በተሳበበት ማግስት የተሰማው መርዶ የኢራናውያንን ልብ ሲሰብር ዓለምን በእጅጉ አስደንግጧል። የኢራን መንፈሳዊ መሪ አያቶላ አሊ ካሚሊ መገደላቸው ተረጋግጧል። በኢራን ምድር ለ40 ቀናት የሚቆይ ሀዘን ታውጇል። አሜሪካ የጀመረችው ጥቃት የመካከለኛው ምስራቅ ቀጠና ማብቂያው ወደማይታወቅ ውጥንቅጥ ውስጥ መክተቱ ለዓለም ስጋት ሲሆን ኢራን በአሜሪካና እስራኤል ለተፈጸመባት ጥቃት የአጸፋ እርምጃ መውሰድ ጀምራለች። ኢራን እየደረሰባት ባለው ጥቃት ከመሪዋ በተጨማሪ የጦር አዛዦቿን ማጣቷ ሲነገር የኢራን የጥቃት አጸፋ ዳፋ ለዱባይ፣ ባህሬንና ኩዌት ተርፎ አዳር የሚተፉ ሚሳኤሎች እየተተኮሱባቸው መሆኑ ተነግሯል። ኢራን በሰነዘረችው የሚሳኤል ጥቃት ሳቢያም የተባበሩት አረብ ኤሚሬትስ የንግድ መዲና የሆነችው የዱባይ ዓለም አቀፍ አየር ማረፊያ መመታቱ ተነግሯል። ኢራን ዓለም አይታቸው የማታውቃቸውን መሳሪያዎች አውጥታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚሊ መገደላቸውን ያሳወቁበት መልእክት ለዓለም ስጋት ሆኗል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ እጅግ አስደንጋጭ ስለሆነው የኢራኑ መሪ ግድያና የኢራን አስፈሪ የጥቃት ምላሽ የተመለከቱ አዳዲስ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። በመካከለኛው ምስራቅ ያለው ውጥረት ወደ አዲስ ምዕራፍ ያሸጋገረውን ጥቃት ተከትሎ የተሰማው ዜና ዓለምን በእጅጉ አስደንግጧል። እስራኤልና አሜሪካ በጋራ በመሆን ኢራን ላይ ጥቃት መሰንዘራቸውን ተከትሎ የኢራኑ መሪ አያቶላ አሊ ካሚሊ መገደላቸው እየተነገረ ቆይቷል። የኢራን መገናኛ ብዙሃን ግን መሪያቸው በህይወት መኖራቸውን በመግለጽ በተረጋጋ መንገድ ስራቸውን እያከናወኑ መሆናቸውን ቢዘግቡም ንጋቱን በተሰማው መረጃ ግን የኢራኑ መንፈሳዊ መሪ የሆኑት አያቶላ አሊ ካሚሊ መገደላቸው ተረጋግጧል። የኢራን መንግስታዊ ሚዲያ የሀገሪቱ ከፍተኛ መሪ አያቶላ አሊ ካሚሊ በዩናይትድ ስቴትስ እና በእስራኤል ጥምር ጥቃት መገደላቸውን በይፋ አስታውቀዋል። ዜናውን የገለጸው ጋዜጠኛም ጥልቅ በሆነ ሀዘንና በእንባ ታጅቦ በፋርስ ቋንቋ ያነበበው ይፋዊ መግለጫ የሚከተለውን ይላል። ያለ ረፍትና ድካም ለዘለቀው የሁሴኒ ተጋድሎ ህይወት በኋላ እንደ እስላማዊ ጥበቃ ጽኑ ተራራ በሆነው ታላቅና ሰማያዊ መንፈስ የርህራይና የቁርጠኝነት አባት የሙስሊሞች መሪና ኢማም ክቡር አያቶላ ሰይድ አሊ ሁሴኒ ካሚሊ የኢራን እስላማዊ ሪፐብሊክ ቅዱስ መቅደስ ክቡር የማስጠበቅ ጉዞ ላይ ሳሉ ጣፋጩን የሰማዕትነት ጽዋ በመጎንጨት ወደ ልዑል ሰማያዊ መንግስት ተቀላቅለዋል በማለት ለኢራናውያን እጅግ ልብ የሚሰብረውን የመሪያቸውን ህልፈት ዘግቧል። እንደ ዘገባው ከሆነም መሪው ለህልፈት የተዳረጉት በዩናይትድ ስቴትስ እና በእስራኤል የተሰነዘሩ ጥቃቶችን ተከትሎ እንደሆነ ተነግሯል። ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ወጥቶ በሀገሪቱ መገናኛ ብዙሃን በተነበበው መግለጫም አያቶላ አሊ ካሚሊ የተገደሉት ቅዳሜ ጠዋት ጽህፈት ቤታቸው ላይ በተፈጸመው ጥቃት መሆኑ ተዘግቧል። የጠቅላይ መሪውን ሞት ተከትሎም በመላው ሀገሪቱ 40 የሀዘን ቀናት ታውጀዋል። የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራሩ ጉባኤም በአስቸኳይ የተገደሉትን መሪ የሚተካ ሰው ይሾማል ተብሎ እየተጠበቀ ነው። የሀገሪቱ ፕሬዝዳንትና ሌሎች 2 ከፍተኛ ባለስልጣናትም በቀጣይ የሚደረገውን የመሪ ሽግግር እንደሚመሩት ተገልጿል። በጥቃቱም የአሊ ካሚሊ ሴት ልጅ እንዲሁም ባሏና የልጅ ልጃቸው መገደላቸው ተነግሯል። የፕሬዝዳንቱን ህልፈት ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መግለጫ ያወጡ ሲሆን በመግለጫቸውም በታሪክ ውስጥ ከነበሩ እጅግ ክፉ ሰዎች አንዱ የሆነው ካሚሊ ሞቷል። ይህም ለኢራን ህዝብ ብቻ ሳይሆን በአሊ ካሚሊና ደም በተጠሙ ሽፍታ ቡድኖች ለተገደሉ ወይም አካላቸው ለጎደለ ታላላቅ አሜሪካውያንና በዓለም ዙሪያ ለሚገኙ የብዙ ሀገራት ህዝቦች የተሰጠ ፍትህ ነው ብለዋል። እሱ የእኛን የተራቀቀ የስለላና ክትትል ስርዓት ማምለጥ አልቻለም። ከእስራኤል ጋር በቅርበት በመስራታችን እሱም ሆነ አብረውት የተገደሉ ሌሎች መሪዎች ሊያደርጉት የሚችሉት ምንም ነገር አልነበረም የሚለው የትራምፕ መግለጫ ይህ ለኢራን ህዝብ ሀገራቸውን መልሰው ለመረከብ የሚያገኙት ብቸኛ ታላቅ እድል ነው ብለዋል። ብዙዎች የኢራን አብዮታዊ ዘበኛ ወታደራዊና ሌሎች የደህንነትና የፖሊስ ኃይሎች ከእንግዲህ መዋጋት እንደማይፈልጉና ከኛ ምህረትን እየጠየቁ እንደሆነ እየሰማን ነው። ትናንት ምሽት እንዳልኩት አሁን ምህረት ሊያገኙ ይችላሉ፣ ካረፈዱ ግን የሚያገኙት ሞትን ብቻ ነው ብለዋል። ተስፋ አደርጋለሁ የኢራን ፖሊስ ከኢራን አርበኞች ጋር በሰላም በመቀላቀል ሀገሪቱን ወደሚገባት ታላቅነት ለመመለስ እንደ አንድ አካል ሆነው አብረው ይሰራሉ የሚለው የትራምፕ መግለጫ ይህ ሂደት በቅርቡ መጀመር አለበት። ምክንያቱም የካሜኒ ሞት ብቻ ሳይሆን ሀገሪቱ በአንድ ቀን ውስጥ ብቻ በእጅጉ ወድማለች፣ እንዲያውም ተደምስሳለች ብሏል። ይሁን እንጂ በመካከለኛው ምስራቅና በእርግጥም በዓለም ዙሪያ ሰላምን የማስፈን ዓላማችን እስኪሳካ ድረስ ያነጣጠረና ከባድ
ከባድ የቦምብ ጥቃት ሳምንቱን ሁሉ ወይም አስፈላጊ እስከሆነ ድረስ ያለማቋረጥ እንደሚቀጥል የትራምፕ መግለጫ አመልክቷል። ኢራን በአሜሪካና እስራኤል ለተፈጸመባት ጥቃትም የአጸፋ እርምጃ መውሰዷን ቀጥላለች። በእስራኤልና በአሜሪካ አጋሮች ላይ የሚሳኤል ናዳ እያወረደችም ትገኛለች። ከኢራን ጥቃት ሰለባዎች አንዷ የተባበሩት አረብ ኤሚሬት ስትሆን ከጠዋቱ የቀጠለ ጥቃት ምሽቱን እያስተናገደች ነው። በተለይም በዱባይ ዓለም አቀፍ ኤርፖርት በአንድ የመንገደኞች ማረፊያ ላይ ጥቃት ደርሶ 4 ሰዎች መገደላቸውም ተሰምቷል። መጠነኛ የንብረት ጉዳት መድረሱም ተሰምቷል። በዱባይ እንዲሁም በአቡዳቢም አውሮፕላን ማረፊያዎች ሁሉም በረራዎች ለጊዜው ተቋርጠዋል። የመንገደኞች ደህንነትን ለማስጠበቅም የኤሚሬትስ አየር ክልል በከፊል መዘጋቱ ተነግሯል። የተባበሩት አረብ ኤሚሬትስ መንግስት ሁሉም በረራዎች እስከሚቀጥሉት ማስታወቂያ ድረስ ስለተሰረዙ ሰዎች ወደ አውሮፕላን ማረፊያ ከመሄድ እንዲቆጠቡ አሳስቧል። ለደረሰባት ጥቃት አጸፋ እየሰነዘረች ያለችው ኢራንም ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ስትል ለዓለም ስጋት የሆነ መረጃን ይፋ አድርጋለች። ኢራን የአጸፋ እርምጃዋ ገና ምንም እንዳልተነካም አስታውቃለች። ሌሊቱን እስራኤል በሚሳኤል እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ላይ ሚሳኤል እየጣለች ማድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችን መታጠቋን ይህንንም በቀጣይ እንደምትጠቀም አስታውቃለች። ኢራን ከጠላቶች ጋር ለዓመታት ለማዋጋት የሚያስችለኝን እጅግ የላቀ ቴክኖሎጂና ትጥቅ አለኝ ስትልም ተናግራለች። አንድ የኢራን እስላማዊ አብዮታዊ ዘብ ከፍተኛ መኮንን አሁን ሀገሪቱ እየተጠቀመች ያለችው በመጋዘኖች ውስጥ የቆዩ የቀድሞ ትጥቆች እንደሆኑም ገልጸዋል። ጦርነቱ እየገፋ ሲሄድ ግን እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊ ኃይለኛ ሚሳኤሎች እንደሚተኮሱም ዝተዋል። እየወጡ እንዳሉ የመረጃ ምንጮችም ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ድረስ ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባለ እና የክሩዝ ሚሳኤል አይነቶችን አበልጽጋ እንደያዘችም ተዘግቧል። ኢራን ከመሪዋ በተጨማሪም ከፍተኛ ወታደራዊ መሪዎቿ መገደላቸውም ተሰምቷል። ኢራን የከፍተኛ ወታደራዊ መሪዎቿን መገደልም አረጋግጣለች። የሀገሪቱ የመከላከያ ሚኒስተር ናሲር ዛይዴ ቅዳሜ ዕለት በተፈጸመው ጥቃት ተገድለዋል። የጦር ኃይሎች ጠቅላይ አዛዥ ሌተናል ጄኔራል አብዱል ራሂም ማሶቪ በተመሳሳይ ጥቃት መገደላቸው ተረጋግጧል። በተጨማሪም የኤሊት እስላማዊ አብዮታዊ ዘብ መሪ መሐመድ ፓክፑርና የመከላከያ ምክትል ምክር ቤት ጸሐፊ የሆኑት አሊ ሻምካኒ መገደላቸው ተዘግቧል። ትናንት ምሽት የአሜሪካው ፕሬዝዳንት ትራምፕ አብዛኛው የኢራን ከፍተኛ መሪዎች አልቀዋል ሲሉ መናገራቸውም ይታወሳል። በቀጣይ በሀገራቱ መካከል ምን ይፈጠራል የሚለውን ዓለም በስጋት የሚጠባበቀው ጉዳይም ሆኗል። ውድ የአማርያ ቲዩብ ቤተሰቦች አምላክ በምድራችን የመጣውን ጦርነት ያብርድልን እያልን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ አብራችሁን ስለቆያችሁ እያመሰገንን በያላችሁበት ቸር ተመኘን።